እሷ ጋር መሄድን ምንም አልወደድኩትም። ሄለንን ፈልጌ ማስታወቂ እንዲቆጨኝ አትድርገኝ። ፍቅር አንቺ ጋር መታ መሰራበት ጊዜ ስለሌላት እኔን እንድታግዘኝ ነው። ወደ እሱ ከሆነ እኔ የወር ደግሞ እና ይሄን ፈልገሽው መስሎኝ ማስመሰል አለብኝ እኮ። አይ ይሄ እንኳን ከልክ አለ። እናንተ ዘለገባ ቆይ አንተ መሞት ነው የሚፈልገው? እናንተ ጅሎች፣ እናንተ ተንከርፋፉ ፍቅርን ዳግም ያደርጋል። ዳጊ ለልጅነት ፍቅረኛው ለፍቅር ሲል እንግዲህ ራሱን መስዋዕት አድርጓል። እንግዲህ ፍቅር በማታውቀው ሁኔታ ወንዶቹ ከትምህርት ቤት ወደ ቤት ስትሄድ እየተከታተሏትና እያስቸግሯትም ነበረ። ታዲያ በዚህ ቅጽበት እንግዲህ ዳጊ ምንም እንኳን ትክክለኛ ጓደኛው እንደሆነች ሳያውቅ ዝም ብሎ ባገኘው አጋጣሚ እያንዳንዱ እየረዳትና እያገዛት ነው ያለው። ሆኖም ሳሚ እሷን መጠበቅ ነበር አላማው። ከሚያስቸግሯት ወንዶች መካከል እየተከላከለላትም ይገኛል። ይሁን እንጂ ሳሚና ኪራ ጓደኞቿ ቢሆኑም እንግዲህ ፍቅርን ለማገዝ የቻሉትን ነገርም አድርገዋል። በዚህ ቅጽበት እንግዲህ ኪራና ሳሚ ሊያገኙት አልቻሉም። ማን እንደሚያስቸግራትም ሊያውቁት አልቻሉም ከዛ ኮሌጅ መካከል። ነገር ግን ዳግም እንዳጋጣሚ በመንገድ ልፍ ሲል ቢያገኘውና ከዛ ዞር በልላት፣ በዚህ ዘመን ደግሞ እንዴት ነው ሴት ልጅን የምታስቸግረው በማለት እንግዲህ አመክሮትም ነበረ። ይሁን እንጂ አጅሬ ግን አንተ ምን አገባህ? ጋርዷ ነው ወይስ ምንድን ነው? ሴት ስለሆነች አይደለ እንዴ ፈልጊያት ነው። ስለዚህ በማያገባት ነገር አትግባ በማለት እንግዲህ ያ ቦዲ ጋርድ ነው ባይ እንግዲህ ፍቅርን ማስቸገር ጀመረ። ይሁን እንጂ ዳግም እንግዲህ በቦክስ መቶት ነበር። አጅሬም ለምንድን ነው በቦክስ የምትመታኝ? እኔ እሷን ፈለግኩ እንጂ አንተን አይደለም። ስለዚህ እንገናኛለን በማለት ደንፍቶበትም ነበር ሄደው። በሌላ በኩል እንግዲህ የሳምሪ ጓደኛ ሄለን ከዳጊ ጋር ያላትን ቅርርብ እንድታቆምና በራሷ ምክንያት እንግዲህ የልጅነት ጓደኛ ይህች ናት ብላ ባስተዋወቀችው በራሷ መዘዛዋን ላይ ሳምሪ እየተቃጠለች ትገኛለች። ሳምሪ የልጅነት ጓደኛ ነች በማለት እንግዲህ ለዳግም የውሸት ጓደኛ አስተዋውቀውም ነበረ። ታዲያ አሁን ላይ ይህች ጓደኛዋ እንዲሁም ደግሞ ዳጊ ሁል ጊዜ ወደ ሱቋ እየሄደ በጣም እንደሚወዳት እንዲሁም ደግሞ ፀጉርሽ ያምራል፣ ስታይልሽ ያምራል እያለ ሙገሳም ይሰጣታል። ሳምሪ በጣም እየቀናች ነው ያለችው። ካሁን በኋላ የሚያናድደኝም ሆነ የሚያበሳጨኝ ከአንተ ውጭ ማንም አይደለም በማለት ከወትሮው በተለየ እንግዲህ ስትነጫነጭበትም ነበረ ከዳግም ላይ። ዳግም የሳምሪ ሁኔታ ግራ ግብት ብሎት ሰሞኑን ምን ሆነሽ ነው አንቺ ግን ጸባይሽ እንዳለ እኮ ተቀይሯል፣ የማላውቅሽ ሰው እየሆንሽ ነው፣ በማውቀውና በማላውቀው እየገነፈልሽ ነው ያለሽው፣ ለምን ችግርሽን በቀጥታ አትናገሪም በማለት ቢጠይቃትም ሳምሪ አንተ ምንም አይገባም ወንድ ልጅ ነክና በማለት እንግዲህ ጥለውም ነበር ሄደችው። ታዲያ ሄለን ከሳምሪ ጋር ያላትን የእንግዲህ ጓደኝነት ቅርብርብ ጓደኝነታችሁ በገዛ እጅሽ ልታፈርሹ ነው ያለሽው። ሳልፈልግ በግዴ ከዚህ ጨዋታ ውስጥ አስገባሽኝ። አሁን ደግሞ ጨዋታውን ባጭሩ ቋጮተኛለሽ። ፍቅረኛ አለ ብለሽ እንዲሁም ደግሞ በህይወትሽ ትክክለኛ ሰው እንዳለ ይህ ዳግም የሚባል ደግሞ ከህይወትሽ እንዲወጣ ፈልጋለሁ በማለት ሳምሪ ለጓደኛዋ ሄለን ትነግራታለች። ሄለንም ራስሽ አይደለሽ እንደምን ጨዋታ የጀመርሽው፣ ስለዚህ ራስሽ እንደጀመርሽው አሁንም ቢሆን ለራሴ የውሸት ፍቅረኛ አምጪልኝና ከዛ በኋላ እንግዲህ ፍቅረኛ ነው ብዬ ካስታወቅኩትም በኋላ ያኔ ይተውኛል ወይስ አይተውኝም የሚለውን ነገር አብረን ልናየው እንችላለን። ከዛ በተጨማሪ ግን እንዴት ማሄድና መቅረት እንዳለበት የማውቀው ምንም አይነት ነገር የለም። ጨዋታውን ራስሽ እንደጀመርሽው ራስሽ መለየት አለብሽ በማለት እንግዲህ ለሳምሪ ነግራትም ነበረ። ሳምሪም ይሄ ነገር አሳስቧታል። ይሁን እንጂ በሌላ በኩል ደግሞ ፍቅር ወደ ትምህርት ቤት ለመሄድ እንዲሁም ከትምህርት ቤት ጎን ጎን ስራዋን ለማስቀጠል የእናቷን ፍቃድ ብትጠይቅም እናት ከዛ ኮሌጅማ ተመልሰሽ መሄድና መምጣት ነው እንጂ ስራ መስራት የለብሽም። እኔ እኮ እዚህ ጋር ጉሊት የምሰራው አንቺን ለማሳደግ ነው እንጂ ለሌላ ነገር አይደለም። ስለዚህ እኔ ደግሞ ይሄንን ጉሊት የምሰራው አንድ ችግር እንዳይመጣብን በሚለው ነው እንጂ ሌላ ነገር አይደለም። እና የምልሽን እያንዳንዷ ነገር ታረጊያለሽ በማለት እናት ለምን ከሀገር ሀገር እንደሚሰደዱና ሀገራቸውን ለቀው እንደሚንከራተቱ ጠንቅቃ ስለምታውቅ አሁንም ቢሆን ከትምህርት ቤቱ ወይም ደግሞ ከዛ ኮሌጅ ይቺ ሄለን የምትባለዋ ለምን ከጀርባሽ እንደምትከታተልሽ አላውቅም፣ ግን ደግሞ በጣም አብዝታ የምትከታተለን ከሆነ ሀገር ለቀን እንሄዳለን በማለት እንግዲህ ለፍቅር ታማክራታለች። ፍቅር እኔ ካሁን በኋላ ሀገር መቀየር አልፈልግም፣ እስካሁን የቀየርኩት ይበቃኛል። ስለዚህ እናቴ የመጣው ይምጣ የፈለገው ይሁን እንጂ እኔ አልለቅም፣ ከዚህ በኋላማ ኮሌጁን ለቅቄ አልሄድም። ምክንያቱም በጣም ብዙ ጓደኞች ታውቂበታለሁ፣ እነ ሳሚ፣ እነ ኪራን፣ ሀይሌን የመሰለ ጓደኛ ስላወቅኩበት እና
ይህን የመሰለ ዩኒቨርሲቲ ተለማምጄማ ሀገሩን ጥዬው አልሄድም በማለት እናቷን አሻፈሬ በማለት እና የእናትም ምክር አልቀበልሽም ስትል ነግራትም ነበረ። እንግዲህ የእናትም ስጋት አንደኛ ያቺ በሌላ ኮሌጅ በነበረችበት ሰዓት የሳምሪ ወንድም እንደሞተ እርግጥ ነው። የሳምሪ ወንድም ሞቷል፣ ግን ደግሞ የሞተው በፍቅር ምክንያት ነው። ፍቅርን ያልወድም ለራስ የምትሆንን ሴት ፈልግ በማለት እንግዲህ ብዙ ነገሮችን ነግረውም ነበረ። ይሁን እንጂ አጅሬ ግን ራሱን አጥፍቷል እና ሁሉም የኮሌጅ ተማሪ በፍቅር ምክንያት እንደሞተ ነው የሚያስቡት። ግን ደግሞ በጣም አለ የተባለ የእጅ ጌጥ ማስታወሻ ሰጥቷት ነበር የሞተው። ታዲያ ሳምሪ ይህንን የእጅ ጌጣጌጥ ስታይ እንግዲህ ሁሉ ጊዜ ከፍቅር እጁ ላይ ምንድን ነው ይሄ ነገር? ይህ እኮ የኔ የወንድም የነበረ እንዴት እያለች በመጠየቋን አላቆመችም። ታዲያ ፍቅር ግን ከሳምሪ በጣም ረጅም ርቀት ነው መራቅ የፈለገቻት፣ እንድትቀርባት እንኳን አትፈልግም። ግን ደግሞ ፍቅር ምንም እንኳን ከሰዎቹ እየሸሸች ቢሆን ሳትፈልጋቸው እነሱ ወደ እሷ እየቀረቧት ይመጣሉ። በአንድ በኩል ለእርዳታ ሰበብ ይመጡላታል፣ በሌላ በኩል ደግሞ አስጠኝኝ እያሉ እንግዲህ ሌሎች የኮሌጅ ተማሪዎች እያንዳንዳቸው መገናኘትና መቀጣጠር ሆነ ስራቸው። በአንድ በኩል እንግዲህ እነ ኪራና ሳሚ ያው አስጠኝኝ በማለት ጥናታቸውን እያጠኑም ነበረ። እንዲሁም ደግሞ ገብቷችኋል አልገባችሁም እያለቻቸው በጣም ስታስረዳቸው ነበር። እንግዲህ ከትምህርት ቤቱ በጣም ጎበዝና ስማርት የምትባለው አለች እሷ ስለሆነች በትምህርታቸው እንግዲህ ጎበዝ እንዲሆኑ እንዲበረቱ፣ ከዛ በተጨማሪ ደግሞ በሷ ምክንያት ምንም አይነት ችግር ውስጥ እንዳይገቡ አስረግጣን የነገረቻቸው። ኪራ እንግዲህ ለፍቅር ስሜት አለው። ይሁን እንጂ ዳጊ ደግሞ ከሄለን ጋር ሆኖ ሲያያት አሁንማ በቃ ከፍቅር ጋር ያለውን ነገር ይረሳዋል። ፍቅረኛ ከጀመርና ፍቅረኛ ከያዘማ ይቺ ጓደኛው ትሆናለች ብሎ ነው የሚያስበው። ይሁን እንጂ እንደዛ ብሎ ካሰበ በኋላ እንግዲህ ብዙ ነገሮች በአእምሮ እየተመላለሱበት ነው። የኪራ ሀሳብ ምንድን ነው? ሳምሪን ማቃጠልና ማብሸቅ ነበረ። እንግዲህ ሁለት ጓደኛሞች ቁጭ ብለው ትናንትና እኮ ዳጊ የሆነ ካፌ ሴት ይዞ ሲሽከረከር አየሁት በማለት ወሬውን ማራገብ ጀመረ። በዚህ ቅጽበት እንግዲህ ሳምሪ ቆም ብላ ማውራት ጀመረች። እናንተ ሀሜተኞች ደግሞ ቁጭ ብላችሁ እንደዚህ ነው የምታወሩት? ማንን ደግሞ እንደዚህ የምታሟት ትላቸዋለች። ታዲያ ኪራም እንግዲህ እኔ ስላንቺ ሳምሪ ነው ሌላ ሳምሪ ያለች እንደዛ አካባቢ የሚገርምሽ ነገር ትናንትና እኮ ያዳጊ ነው ጓደኛሽ ምናምን በቃ እንደው ብታይ ጸጉሯን ሲነካካ ምናምን ብሎ ያለ የሌለ ነገር አቀነባብሮ ሳምሪን ያቃጥላታል። ሳምሪ ቅናት እየታየባት ነው አሁን ላይ። ምክንያቱም ይቺ የልጅነት ጓደኛ ናት ብላ አስታውቃ በራሷ እጅ እየተቃጠለች ነው ያለችው። ምክንያቱም ዳጊ አሳልፋ እየሰጠችው ነው ያለችው። ገና ለገና ትክክለኛ የልጅነት ጓደኛውን ያገኛል ብላ ፈርታ እንግዲህ የውሸት ጓደኛ ሰጥተዋለች። ግን ደግሞ የውሸት ጓደኛ ብትሰጠውም ይቺ ከትክክለኛ ጓደኛዋ ጋር እንግዲህ በወንድ የተነሳ እንደሚጣሉ እርግጥ ነው። አጅሪት አሁን ቤቲ ወይም ደግሞ ሄለን ጓደኛዋ ለሳምሪ ብላ ከዚህ ስራ ውስጥ የገባች ቢሆንም ጓደኛዋ ራሱ በጣም የምትወደው ይመስላል። እንግዲህ ዳግን ከዚህ በፊት ሁለት ጓደኛሞች ነበሯት። እነዛ ጓደኞቿ በጣም ጥለዋት ኤክሷ ምናምን ነበሩና አሁን ደግሞ ከዳጊ ጋር ያላትን ቅርርብ እንዲሁም ደግሞ ዳጊ ሲንከባከባት ስታይ በጣም እየወደደችው መታለች። እንግዲህ መጨረሻቸው ምን ሊሆን ይችላል? ከዛ በተጨማሪ የውሸት ፍቅረኛ አምጥታ አሁን ከህይወቷ ልታስወግደው እያሰበች ነው። ዳጊ ግን ምንም እንኳን ፍቅረኛ ቢኖራት እሺ ብሎ የሚተዋት አይመስልም። ምክንያቱም ፍቅረኛ ቢኖራት እንኳን በቃ እኔ ጓደኛ ሆኜ ቀርባታለሁ ብሎ ነው የሚያስበው። ሳምሪ ደግሞ ከእሷ እንዲርቅ እያስጠነቀቀችው ነው ያለ። እንግዲህ ዳጊ እንዴት አድርገው ይህን ነገር እንደሚፈተው አይታወቅም። ይሄ ነገር ደግሞ እየረበሻን ያለ ሳምሪን። እንግዲህ ፍቅርም ወደ ትምህርት ቤት እየሄደች መንገድ ላይ የሆነ ሰው መጥቶ መተናኮል ይጀምራል። በዛ ቅስፈት ነበረ እንግዲህ ዳጊ መጥቶ ያዳናት። እንግዲህ ሳምሪም ለምን አዳንካት በማለት ያው ደንፍታበታለች። ታዲያ ሴኛ ሱፐርማን አዳንካት አይደለች ልጅ እንዴት ነው ምን ይጠበስል ስትለውም ነበረ። እሱም ኧረ ምንም ችግር የለም በማለት ያው እንግዲህ ሴት ልጅ በመንገድ እንደዚህ ሲመታት እንዴት ነው ዝም ብዬ የማየው በማለት ያው ቢከራከራትም ሳምሪ ግን ምን አገባ ፍቅረኛ አይደለች ጓደኛ አይደለች የፈለጋትን ያርጋት ለምን ተረዳታለህ በማለት ነው እንግዲህ የተጣላችው። ፍቅርም አመሰግናለሁ ብላ ነው ሄደችው። ግን በዚህ አላበቃም። ያ መንገድ ላይ ራሱ እፈልጋለሁ በጎረምሳሽ አስደብድበሽኛል ይልና አጅሬ ደግሞ ተመልሶ በቃ አንገቷን ይዞ ካልገደልኩሽ ይላታል። እንግዲህ ሮጣ አንድ ጊዜ አምልጠዋለች፣ በሁለተኛው ግን ልታመልጠው አልቻለችም።
ታዲያ በሁለተኛው ራሱ ዳጊ ደርሶላታል። ዳጊ ባይደርስላት ኖሮ ምናልባትም እንግዲህ ወይ ይደበድባታል ወይ ደግሞ ሴትነቷን ተጠቅሞባት ያልሆነ ነገር አድርጓት ያው ጥላት ነበር። ሳሚና ኪራም እንግዲህ ደህና ነሽ በማለት ያው ጠይቀዋታል ማለት ነው። እንደገና ሳምሪ ራሱ ያው ሳሚን እየወደደችው ይመስላል። እንግዲህ የሆነ የምትፈልገው መረጃ አለ ከሳሚ። ከዛ ኪራ ከጓደኛ እኮ አንተ ትሻላለህ እያለች እንግዲህ ስታሞግሰውም ነበረ። ይሁን እንጂ እነሱም እንግዲህ ወደ ስራቸው ነው ያመሩት። ፍቅርም ወደ ትምህርት ቤት ተመልሳለች። በዚህ ቅጽበት አሁንም እጁ ደምቶ ታያለች። እንግዲህ ሳምሪ በጣም ነው የበገነችው። እንግዲህ ዳጊ እውነተኛ ጓደኛውን ያገኛል ወይስ ደግሞ ያገኛትም? የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ